ከ400 በላይ የሚደርሱ ዳኞችና አሰልጣኞች ስልጠና በመውሰድ ተመረቁ። የአዲስ አበባ ቻንግሁን ኢንተርናሽናል ቴኳንዶ አሶሲዬሽን ከአዲስ አበባ ወጣቶችና ስፖርት ጋር በመተባበር ሲያካሄድ የነበረው አንደኛ ደረጃ የዳኝነትና የአሰልጣኝነት ስልጠና ከ400 በላይ ዳኞችና አሰልጣኞች ከ30 በላይ ክለባት በማሳተፍ ስልጠና በመስጠትና በማጠናቀቅ እሁድ ጥር 17 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ 4 ኪሎ ስፖርትና ትምህርት ማዕከል በሚገኘው ማሰልጠኛ አዳራሽ አስመረቀም። ለ15 ቀናት በተካሄደው የዳኞችና የአሰልጣኞች ስልጠና እንደተመለከተው የስልጠና ዋና ይዘት ትውልዱ በአካል በአእምሮ በስነ ምግባር በመንፈስ ጠንካራና አምራች ዜጋ እንዲሆን የሚያስችል ከመሆኑም በላይ የፍልሚያ አሸናፊ ሳይሆን በህይወት ፈተና ውስጥ በብቃት ማሸነፍ የሚያስችል መሆኑ ተነግሮለታል። በዚህም ባሻገር የአዲስ አበባ ከተማ አስተዳደር ኢንተርናሽናል ቴኳንዶ ፌዴሬሽን ለአባል ክለባት ዳኞች፣ አሰልጣኞች ለተከታታይ 15 ቀናት በዳኝነት ስነ ምግባርና በዳኝነት ህግ ደንብ ዙሪያ በተግባርና በንድፈ ሐሳብ ሲሰጥ የነበረውን ዓለም አቀፍ የዳኝነት ስልጠና በተሳካ ሁኔታ መከናወኑ ተብራርቷል። የዓለም ሻምፒዮና የተወዳዳሪዎች ማጣሪያ ለማድረግ ከ400 በላይ ለሚደርሱ ዳኞችና አሰልጣኞች ነው ስልጠናው የተሰጠው። የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽንና አዲስ አበባ ወርልድ ቴኳንዶ ፌዴሬሽን በመጪው ሰኔ ወር በደቡብ ኮሪያ ለሚካሄደው የዓለም ሻምፒዮና የተወዳዳሪዎች ማጣሪያ ለማድረግ የዳኝነት የአሰልጣኝነት ስልጠና ከ400 በላይ ለሚደርሱ ሰልጣኞች ለ15 ቀናት ስልጠና የሰጣቸው ሲሆን በቅርቡ ምልመላ እንደሚካሄድ ተብራርቷል። የኢትዮጵያ ቻንግሆን ቴኳንዶ ፌዴሬሽን ፕሬዝዳንት የሆኑት ኢንተርናሽናል ኢንስትራክተር ኤልያስ ኩመል የ6 ዳን ወይም ጥቁር ቀበቶ ባለቤትና እህቴን የተሰኘ ፊልም ፕሮዲዩሰርና በመተወን የሚታወቁ ሲሆን የጥበብ መንገድ የተሰኘ መጽሐፍ በማዘጋጀትና በማሳተም በቴኳንዶ ጥበብ ደማቅ አሻራ ማስቀመጥ የቻሉ ባለሙያ ጭምር ናቸው። በምረቃው ስነ ስርዓት ላይ ሰልጣኞች ስልጠናውን ከመወጣት ባሻገር አስደናቂ የቴኳንዶ ትዕይንቶችን አሳይተዋል። ኢንተርናሽናል ኢንስትራክተር ሳቦም ኤልያስ ኩመል ይባላለሁ። የኢንተርናሽናል ቴኳንዶ ባለሙያና የኮምፓት ቴኳንዶ ባለሙያ ነኝ። በአሁኑ ሰዓት የማስትሬት ዲግሪን በኮምፓት ቴኳንዶ አግኝቻለሁ። 2025 ላይ ፊሊፒንስ በነበረው የጋላ አዋርድ ፌም ላይ በታጨሁበት ሂደት ያገኘሁት። በኢንተርናሽናል ቴኳንዶ ያው ከልጅነት ጀምሮ ያለው ባለሙያ ሲሆን በአሁኑ ሰዓት የኢትዮጵያ ቻኑንግ ኢንተርናሽናል ቴኳንዶ አሶሲዬሽን ለመመስረት ከባህልና ስፖርት ሚኒስቴር እንደዚሁ ከአዲስ አበባ ወጣቶችና ስፖርት ቢሮ የተሰጠንን የስልጠና መርሃ ግብር እየተወጣ እንገኛለን። እሺ፣ ከስልጠናው ባሻገር ያለው ነገር ቀጣይ ላይ ውድድሮች አሉ። አሁን ለነዛ ነገሮች እንደዚህ አይነት ስልጠናዎችን ስትወስድ ፊት የመሆን እድል በጣም የሰፋ ነው እና እንደዚህ አይነት ስልጠናዎች ሲኖሩ አትሌቶቹ እንዳለ ምን ይሆናሉ? በቃ ፊት የመሆን እድላቸው ራሳቸውን አፕዴት የማድረግና በውድድሩ ላይ ውጤት የማስመዝገብ እድላቸው በጣም የሰፋ ነው የሚሆነው። የስልጠናው ሂደት የዳኝነትና የአሰልጣኝነት ስልጠናን የሰጠ ነው። ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመሆን የዳኞች ስልጠና ለ15 ቀን ዛሬ ማብቂያ ሆኖ ነገ ፈተናቸውን የሚወስዱ ዳኞች ስልጠና ሰጥተናል። የቴክኒካል ሴሚናሩን በአግረ መንገድ ሪፍሬሽመንት ኮርስ በማድረግ ለአሰልጣኞች ለአትሌቶችና እንደዚሁም ለተተኪ ስፖርተኞች ነው የሰጠነው። ይህ ስልጠና 5 ዓላማዎችን ይዘን የተነሳ ነው። የመጀመሪያው የኢትዮጵያ ቻኑንግ ኢንተርናሽናል ቴኳንዶ ፌዴሬሽንን ምስረታ ለማድረግ የባህልና ስፖርት ሚኒስቴር እንደዚሁ የአዲስ አበባ ወጣቶችና ስፖርት ቢሮ የሰጠንን የመደራጀት ሂደት ለመጠቀም ዳኞችን ለማብቃት ነው በዋናነት የተነሳ ነው። በዚህ ስልጠና ሂደት ውስጥ አትሌቶች አሉ፣ ተወዳዳሪዎች። እነዚህ ዓለም ሻምፒዮን አለ በኢትዮጵያ ጁላይ ላይ ሰኔ ወር ላይ የዓለም ሻምፒዮን ኮሪያ ላይ ይካሄዳል። አትሌቶቹን ለማብቃትና ለአትሌቶች ቴክኒካልና ታክቲካል እውቀት ለመስጠት ነው የተነሳ ነው። ሶስተኛ አሰልጣኞች አሉ፣ በርካታ አሰልጣኞች ከ28 በላይ። እነዚህ የሚታያቸው አሰልጣኞች እንዳለ የአዲስ አበባ አሰልጣኞች ናቸውና 28ቱን አሰልጣኞች ማብቃት፣ እነሱ ውስጥ ረዳት አሰልጣኞች ወደ 8 አሉ። አጠቃላይ ወደ 36 አሰልጣኞችን በአጠቃላይ የአሰልጣኝነት ስልጠና ቴክኒካልና ታክቲካል እንደዚሁ የዳኝነት ስልጠና ሰጥተናል። በአራተኛ ደረጃ ተተኪ ስፖርተኞችን ታዳጊዎችን እንዳያችሁት ወደ 30 የሚሆኑ ታዳጊ ስፖርተኞች ነበሩ። አጠቃላይ ከ465 ሰልጣኞች ላይ እነዚህን ሰልጣኞች ልክ እንደዚሁ ተተኪ ስፖርተኞች ስለሆኑ ለሀገር እንዲሰሩ ነው ያደረግነው። በስተመጨረሻ እንደ ሀገር ኢትዮጵያ በማርሻል አርት ከፍተኛ አዘውታሪዎች አሉ። እነዚህን አዘውታሪዎች የተሻለ ተወዳዳሪ ተፎካካሪ ሆነው የሀገርን ባንዲራ ከፍ እንዲያደርጉ አንድ ትልቅ ጎል ይዘን ተነስተናል። ይህም ጎል ምንድነው? የቻኑንግ ኢንተርናሽናል ቴኳንዶ መቀመጫው ካናዳ ያደረገው አውስትራሊያ ላይ ውድድር ያደርጋል። እዚህ ውድድር ላይ አትሌቶችን ይዘን እንሄዳለን። እነዚህን አትሌቶች ለመውሰድ ካሁኑ ቅድመ ዝግጅት ለማድረግ ቅድሚያ ዳኞችን ማብቃት ስላለብን እንደ ሀገር ላይ አንድ አሻራ ለማሳረፍ የተነሳ ስልጠናን ይዘን የተነሳ ነው። በዚህ ላይ እየሰራ ነው። አዎ ትንሽ ማለት እንደዚህ አይነት ኮርሶችን ጋፕ ተፈጥሮ ነበር መሀል ላይ ግን የአሶሲዬሽን ከተቋቋሙ በኋላ ሁለተኛ ስልጠናዬ ነው። ራሴን ድጋሚ አፕዴት እንዳደርግ አድርጎኛል። እንውስጥ ካርቱ ላይ ልወጣ ነበር እኔ ወደ ፊትነሱ ላይ ገብቼ ነበር ተመልሼ ግን አሁን እዚህ አርቱ ላይ እንድሰራ አድርጎኛል።
እንደዚህ አይነት ስልጠናዎች ማለት አንድ መምህር በሁሉም አሰልጣኝ በሁሉም ነገር ብቁ መሆን አለበት ብዬ አምናለሁ እኔ። ለዛ ደግሞ ለመሆን ምን ያስፈልጋል? በየጊዜው ስልጠናዎች መኖር አለባቸው። ራስን አብዴት ስታረግ የተሻለ ነገር አትሌትም ተወዳዳሪ መሆን ይችላል። ይሄን የምታዩት ስልጠና የአዲስ አበባ ወጣቶችና ስፖርት ቢሮ ነው ያዘጋጀው። የአዲስ አበባ ወጣቶችና ስፖርት ቢሮ በሙሉ ድጋፍ በከፍተኛ ባለሙያዎች እንዲደገፍ አድርገው ያው ስልጠናውን የሚሰጠው ሙሉ ክትትል አድርገው ማኑዋሉን ከማዘጋጀት አንስቶ የነበረው ነገር ክትትል አድርገውልን 15 ቀን ስልጠና የዳኞች ስልጠና እየሰጠን ያለው በትልቅ ደረጃ በዋናነት ያንበሳውን ደረጃ የሚወስደው የአዲስ አበባ ወጣቶችና ስፖርት ቢሮ ነው። እንዲሁም ባህልና ስፖርት ሚኒስቴር ረጅም ጊዜ ተይዞ የነበረውን በሶስት አደረጃጀት ታጥሮ የነበረውን የማርሻል አርት ሂደት የኢንተርናሽናል ቴኳንዶ ሂደት አሁን ባለው ዓለም አቀፍ አደረጃጀት ምክንያት ኢንተርናሽናል ቴኳንዶ መነሻው ኮሪያ ነው። ጀነራል ቾን የፈጠሩት እሳቸው የፈጠሩትን ስፖርት ዓለም ላይ ሰውየው ፊሎሶፈር እንደመሆናቸው መጠን በርካታ አትሌቶች እንዲፈሩ ይፈልጋል። ሀገር ተረካቢዎች እንዲፈሩ ይፈልጋልና እኔም ለማድረግ ባህልና ስፖርት ሚኒስቴር ሙሉ ፍቃድ ሰጥቶ እንቅስቃሴ እንድናደርግ በተሰጠን መሰረት እየሰራንበት ነው የምንገኘው። በዚህ ሂደት ውስጥ በጣም ባለው ሂደት አጠቃላይ አዲስ አበባ ላይ እንደምናየው በርካታ አሰልጣኞች አሉ። እነዚህ አሰልጣኞችን ማብቃት ነው ዋናው ዓላማችን አድርገን የተነሳ ነው። በዚህ ሂደቱ ድጋፎች አሉ። አጠቃላይ ግን እናንተን ነው ማመስገን ፈልገው ሚዲያ ከኛ ጎን ከሌለ ወደ ሚዲያ ህዝብ ድረስ መድረስ ካልቻል ስራዎች ላይ ብዙ ጊዜ ወደ ኋላ ነው የምንጎተተውና ሚዲያዎችን ከልብ ማመስገን ወደ አው ከመንግስት አካል ያው ድጋፍ ቢደረግልን አሪፍ ነው እላለሁ። ለምን ረጅም ዓመት ነው ቆይታዬ ቴኳንዶ ላይ ማርሻል ወይም የትኛው ማርሻል አርት ላይ ኢንከም የለውም። ግልጽ ነው። ቢያንስ ሌላ ነገር እንኳን ድጋፍ ባይደረግ የማዘውተሪያ የማሰልጠኛ ማዘውተሪያ ቦታዎች በደንብ ቢነሱ ቢመቻቹና ጀግና የሆኑ አትሌቶች አሉ። በጣም ያልወጡ ራሳቸውን በቃ ደብቀው ያሉ አትሌቶች አሉ። እንደዚህ አይነት ስልጠና ካለ ነገ የተሻለ ነገር ለሀገር ባንዲራ ማንሳት የሚችሉ የተሻለ ነገር ማስመዝገብ የሚችሉ ጀግና አትሌቶች አሉ። ኢንተርናሽናል ቴኳንዶ ዓለም አቀፍ ላይ እንደ አፍሪካ ኢትዮጵያ ቀዳሚዋ ነች። እንደ አፍሪካ በጣም በርካታ ዘውታሪዎች አሉ። በ10 ሺህ ቤቶች የሚቆጠሩ በጣም በርካታ ዘውታሪዎች አሉ። እንደ ዓለም በውድድር ዘርፍ ያለን ተቀባይነት በጣም ይቀረናል። ብዙ መስራት ይጠበቅብናል። ይሄ ደግሞ የኛ የባለሙያዎች ኃላፊነት ነው። እንደ ውድድር ካየነው በእኛውም በዚህ በያዝነው ፌዴሬሽን 2025 ላይ ኮምፓክት ቴኳንዶ ፌዴሬሽን ባዘጋጀው ፈረንሳይ ላይ ተወዳዳሪዎች ልከን አሸንፎ ተመልሰዋል። ቡሳቦ ወንበርነትና ቡሳቦም ተስፋ ወርቅ ነው የሚባሉ 2024 ላይ አሜሪካ ላይ ኦርላንዶ ፍሎሪዳ ላይ የተካሄደው ውድድር ላይ እኔ ራሴ ተሳትፌ ነበር። 3 ሜዳሊያዎችን ይዤ መጥቼ በዚህ ሂደት ውስጥ 2025 ማብቂያ ላይ ፊሊፒንስ ላይ የተካሄደው የአዋርድ ሽልማት ተሸላሚ ነበር። ይህ ውጤት በጣም ትንሹ እንደ ሀገር አልተሰራበትም። ብንሰራ ብዙ ማድረግ እንችላለና እንደ ውጤት ገና ይቀራል። እንደ አዘውታሪ ግን በርካታ አዘውታሪዎች አሉ። በሀገር አቀፍ ደረጃ ከ168 በላይ ክለቦች በእኛ ውስጥ ታቅፈው እየሰሩ ይገኛል። እንደ አዲስ አበባ ከ36 በላይ ክለቦች አሉ። ይህንን ወደ ተሻለ ከፍ እንደምናደርገው ያው ተስፋ ይኖረናል። እንደ መነሻ አዲስ አበባን አድርገናል። አዲስ አበባን መነሻ ያደረግነው የስልጠና ሂደቶችን በመስጠት ቀጣይ ኦሮሚያ እንደዚህ የተለያዩ ክልሎች ላይ እየዞርን ባህር ዳር ላይ የሚያሰበው ስልጠና አለ። እነዚህን ለማስገድ አቅደን እየተሰራ ነው የምንገኘው። እንዴት መሰለህ አሁን ያለው ነገር በጣም ደስ ይላል። እንዲህ ተተኪዎች ሲኖሩ ማለት የሆነ ነገርን በአንድ ነገር መሆን የለበትም ብዬ ነው ማምነው እኔ። እንደዚህ ተተኪ አሰልጣኞች ሲኖሩ የተለያየ ደግሞ ኮርሶችን የሚሰጠው ኦፕን ሲሆን ደስ ይላል። ሁሉም ቻንስ እድሉን ያገኛል። እንደዚህ አይነት ስልጠናዎች ደግሞ በየጊዜው ቢያንስ በአመት 2-3 ቢሰጥ አትሌቱ የተሻለ ነገር ማስመዝገብ ይችላል ብዬ አምናለሁ።